ሁሉም ትሬደሮች ማርኬት ስትራክቸር ሲሉ ሰምታችሁ ይሆናል። ስለዚህ ማርኬት ስትራክቸር ማለት ምን ማለት ነው? ስለዚህ ፕሌሊስቷን ፓርት 3 ቪዲዮ ነው ማለት ነው። ስለ ማርኬት ስትራክቸር ብሬክዳውን እያደረግን እያንዳንዱ ነገር የምናይበት ፓርት 3 ቪዲዮአችን ነው ማለት ነው። ስለዚህ በፕሌሊስቷን ከዚህ በፊት ፓርት 1 እና ፓርት 2 ፖስት አድርጌላችኋለሁ ማለት ነው። በትሬዲንግ ስለ ፕራይስ አክሽን እና የኔ ሙሉ ጆርኒ ትሬዲንግ ላይ አሳያችኋለሁ ማለት ነው። ስለዚህ በጣም አሪፍ የሆነው ትሬዲንግ ላይ ማርኬት ስትራክቸር የሚባለው ነገር በደንብ አድርገን ብሬክዳውን እናደርጋለን ማለት ነው። ስለዚህ ማርኬት ስትራክቸርን በደንብ ካወቅን ትሬዲንግን በደንብ ኤክስኪዩት ለማድረግ አሪፍ የሆነ መሰረት ይሆነናል ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ይመቻችሁ። ሲምፕሊ ማርኬት ስትራክቸር ማለት ምን ማለት ነው? ስለዚህ ማርኬት ስትራክቸር ማለት ፕራይስ የሚፈጥራቸው ፓተርኖች ናቸው ሲንቀሳቀስ ማለት ነው። ስለዚህ ፕራይስ ምን ጊዜም ቀጥ ብሎ ወይም ደግሞ ፍላት ሆኖ አይሄድም፣ ወይም ደግሞ ሃይስ ኦር ደግሞ ሎ ይፈጥራል። ስለዚህ እንደምታዩት ማርኬቱ እዚህ ጋር እንደምታዩት ቀጥ ብሎ አይደለም የሚሄደው፣ ምን ፈጥሯል ማለት ነው። እዚህ ጋር እንደምታዩት ሃይ አለ፣ ሎ አለ፣ ሃይ አለ፣ ሎ አለ። ስለዚህ እነዚህን ሃይ እና ሎዎችን እየፈጠረ ነው የሚሄደው ማለት ነው። ስለዚህ ይሄ ነው ማርኬት ስትራክቸር ብለን የምናየው ማለት ነው። ስለዚህ ስንት አይነት ማርኬት ስትራክቸር አለ ወደሚለው ስንመጣ ላይ 3 አይነት ማርኬት ስትራክቸር አለ ማለት ነው። ስለዚህ የመጀመሪያው ማርኬት ስትራክቸር አፕ ትሬንድ ነው ማለት ነው። ስለዚህ ለምሳሌ ፕራይስ ከዚህ ተነስቶ ልክ እንደዚህ በሚሄድበት ጊዜ አፕ ትሬንድ ነው ወይም ደግሞ ወደ ላይ ባይ እየሄደ ነው እንላለን ማለት ነው። ስለዚህ ይሄ የመጀመሪያው አፕ ትሬንድ ነው እንለዋለን ማለት ነው። ስለዚህ አሁን እዚህ ጋር ማነው የተቆጣጠረ ያለው? ባየሮች ናቸው የተቆጣጠሩ ያሉት ማለት ነው። ስለዚህ እንደምታዩት እዚህ ጋር ሃየር ሎ ሃየር ላይ ሃየር ሎ ሃየር ሃይ እና ሃየር ሎ አለው ማለት ነው እዚህ ጋር እንደምታዩት ማለት ነው። ከዛ ሁለተኛው ደግሞ ምንድነው ማለት ነው? ማርኬት ዳውን ትሬንድ ነው። ሁለተኛው የማርኬት ስትራክቸር ታይፕ ደግሞ ዳውን ትሬንድ ሄደ ስንል ነው። ለምሳሌ ልክ እንደዚህ አይነት ሙቭ ሲኖረው ማለት ነው ማርኬት። ስለዚህ እዚህ ጋር እንደምታዩት ምን ይኖረዋል ማለት ነው? ሎወር ሃይ ሎወር ሎ ሎወር ሃይ እና ሎወር ሎ ሎወር ሃይ ሎወር ሎ እያለ ይሄዳል ማለት ነው። ማርኬቱ እንደዚህ አይነት ስትራክቸር ይኖረዋል ማለት ነው። ሶስተኛው ደግሞ ሬንጅ እንለዋለን ማለት ነው። ወይም ደግሞ ኮንሶሊዴት ሲያደርግ ፕራይስ ሳይድ ዌይ ሙቭ ሲያደርግ ማለት ነው። ስለዚህ እዚህ ጋር እንደምታዩት ማርኬት ልክ እንደዚህ አይነት እንቅስቃሴ ሲኖረው ሬንጅ ወይም ደግሞ ሳይድ ዌይ ሄደ ማርኬቱ እንላለን ማለት ነው። ስለዚህ ብዙ ጊዜ ሞስት ትሬደሮች አብዛኛውን ጊዜ ትሬድ ስንጀምር ገንዘባችን በጣም ከሚበላው ነገር አንዱ ይሄ ሬንጅ ትሬድ ስናደርግ አብዛኛው ጊዜ ገንዘብም ሉዝ ገንዘብም ዊን አናደርግም፣ እዛው ላይ ነው የምንቀረውና ሞርሊ አካውንታችንን ድሮዳውን ውስጥ ሊያስገባብን ይችላል ማለት ነው። ስለዚህ ሶስተኛው እንዳያችሁት ሬንጅ ይሆናል ማለት ነው። ስለዚህ ለምሳሌ ማርኬት ስትራክቸር እንዴት ማተር እንደሚያደርግ ላሳያችሁ። ስለዚህ ማርኬት ስትራክቸር ማተር የሚያደርገው ለምሳሌ አሪፍ ኢንትሪ ገብታችሁ ወይም ደግሞ አሪፍ የሆነ ትሬድ ፖዚሽን ከፍታችሁ ግን ስትሮንግ አፕ ትሬንድ ላይ እናንተ ግን ሴል ፖዚሽን ብትከፍቱ ወይም ደግሞ ስትሮንግ ዳውን ትሬንድ ላይ እናንተ ባይ ፖዚሽን ብትከፍቱ ማለት በተቃራኒው ማለት ነው ብትከፍቱ ትሬዳችሁ በጣም አሪፍ ሆኖ ሳለ ምንድነው የሚሆንባችሁ? ዳይሬክሽናችሁ ግን ሮንግ ነው የሚሆንባችሁ ማለት ነው። ስለዚህ በጣም ማርኬት ስትራክቸር ማርኬቱ ወደ እናንተ አጌንስት ከመሆኑ በጣም አሪፍ አድርጎ ይጠብቃችኋል ማለት ነው። ስለዚህ ቀላል ሲምፕል ሩል ላሳያችሁ እዚህ ማርኬት ስትራክቸር ላይ ማለት ነው። ስለዚህ ሁሌ መጀመሪያ ቻርት ስትከፍቱ ኢንትሪ አትፈልጉ ወይም ደግሞ ኢንትሪ ከመግባታችሁ በፊት መጀመሪያ እነዚህ 3 ጥያቄዎች ጠይቁ ራሳችሁን። ማርኬቱ ሃይር ሃይ እየሰራ ነው ሄዶ ወይም ደግሞ አፕ ትሬንድ ነው፣ ሎወር ሎ እየሰራ ነው ሄዶ ወይም ደግሞ ዳውን ትሬንድ ነው፣ ወይም ደግሞ ሳይድ ዌይ እየሄደ ነው ኮንሶሊዴት እያደረገ ነው ወይ የሚለውን 3ቱን ጥያቄዎች ጠይቁ። ከዛ እነሱን ከመለሳችሁ በኋላ ልክ ትሬዶቻችሁ ወይም ደግሞ ኢንትሪያችሁን በእናንተ ስትራቴጂ መሰረት ገብታችሁ ቸክ ማድረግ ትችላላችሁ ማለት ነው። ስለዚህ እንደዛ የምታደርጉ ከሆነ አትሊስት የሆነ ያክል ፐርሰንቱ ኮንፊደንስ ሆናችሁ ትሬድ ልታደርጉ ትችላላችሁ ማለት ነው። ፓርት 4 ስለ ብሬክ ኦፍ ስትራክቸር ደግሞ አንድ ላይ እናያለን ማለት ነው። ስለዚህ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ፒስ